ሰላም የተወደዳችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁን ሁኑ። ብልጽግና ፓርቲ በዲሞክራሲ ግንባታ በሰላምና ጸጥታ አራያ የምትሆን ሀገር ለመፍጠር እየሰራ መሆኑን በብልጽግና ፓርቲ የማዕከላዊ ጎንደር ዞን ቅርንጫፍ ጽፈት ቤት አስታወቀ። ጽፈት ቤቱ ለሰባተኛው ዙር ሀገራዊ ምርጫ የፓርቲውን የምርጫ ምልክትና ማኒፌስቶ የማስተዋወቅ መርሃ ግብር አካሂዷል። ደስታ ካሳ ተጨማሪ ዘገባ ይዟል። በብልጽግና ፓርቲ የማዕከላዊ ጎንደር ዞን ቅርንጫፍ ጽፈት ቤት የሰባተኛው ጠቅላላ ሀገራዊ ምርጫ የማኒፌስቶና የምርጫ ምልክት የማስተዋወቂያ መርሃ ግብር አካሂዷል። ኢትዮጵያን ወደ ተምሳሌት ሀገር በሚል የምርጫ ምልክቱና ማኒፌስቶን እያስተዋወቀ የሚገኘው ብልጽግና ፓርቲ ምርጫው ውጤታማ እንዲሆን እየሰራ መሆኑን በብልጽግና ፓርቲ የማዕከላዊ ጎንደር ዞን ቅርንጫፍ ጽፈት ቤት ኃላፊ ፋሲል ሰንደቁ ገልጸዋል። ፓርቲው የቀደሙ ስኬቶችን በማስቀጠል በሁሉም ዘርፍ ለአፍሪካ ተምሳሌት የምትሆን ሀገር በመገንባት ላይ መሆኑንም አቶ ፋሲል ገልጸዋል። ትናንትን በመዘከር ዛሬን በመትጋትና በመስራት ነገን በማለም መካከል ባለው ድልድይ ላይ መሰረት የምናጸናበትና ኢትዮጵያ ወደ ተምሳሌት ሀገር በሚል መሪ ቃል የብልጽግናን የመጨረሻ ግብ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ነው። ተምሳሌት ሀገር ማለት በዲሞክራሲ ስርዓት ግንባታ ለአፍሪካ አርያ የምትሆን በኢኮኖሚ እድገት የብልጽግና ማማ ላይ የምትወጣ በሰላምና በአንድነት ለቀጠናው መረጋጋት ምሰሶ የምትሆን ኢትዮጵያን መገንባት ማለት ነው ብሎ ያምናል ፓርቲያችን ብልጽግና። በምርጫ ምልክትና ማኒፌስቶ ማስተዋወቂያ መርሃ ግብሩ ላይ የተገኙት የማዕከላዊ ጎንደር ዞን አስተዳዳሪ አወቅ አስፈሬ ብልጽግና ፓርቲ ያለፉት ዓመታት ስኬቶቹን ይዞ ሰባተኛውን ሀገራዊ ምርጫ ለማሸነፍ በትኩረት እየሰራ ነው ብለዋል። ምርጫው ሰላማዊና ፍትሃዊ በህዝብ ዘንድ ተአማኒ እንዲሆን መስራት ከብልጽግና አባላት ይጠበቃል ነው ያሉት። ምርጫውን ሰላማዊ፣ ዲሞክራሲያዊ በህዝብ ዘንድ ተአማኒነት ያለው እንዲሆን ማድረግ ከአመራሩ ከአባሉ ይጠበቃል ማለት ነው። የተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ እህት ወንድሞቻችን ስለሆኑ በነጻነት እንዲንቀሳቀሱ በነጻነት ያላቸውን ሐሳብ እንዲያቀርቡ ሰላማዊ የምርጫ ሂደት እንዲካሄድ ማድረግ በተለይ ከመጀመሪያው ጊዜ ጀምሮ እስከ መጨረሻው ውጤት ድረስ የምርጫውን ዲሞክራሲያዊነት ማረጋገጥ ከኛ ይጠበቃል ማለት ነው። የፓርቲው አባላት በበኩላቸው ምርጫው ሰላማዊና ዲሞክራሲያዊ እንዲሆን የበኩላቸውን እንደሚወጡ ተናግረዋል። አካሌ ደሴ የማዕከላዊ ጎንደር ዞን የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ። በምርጫ ማሸነፍ ብቻ ሳይሆን ምርጫው ነጻ ዲሞክራሲያዊ እና ፍትሃዊ እንዲሆን መንግስት እንደመሆኑ መጠን ለዚህ ምቹ ሁኔታ መፍጠር የሚጠበቅበት ይሆናል። ይህንንም እያንዳንዳችን በየደረጃው ያለን አካል የበኩላችን አስተዋጽኦ ማበርከት መቻል ይጠበቅብናል። ሙልጌታ ንጋቴ ይባላል። የማዕከላዊ ጎንደር ዞን ዋና ኢነርጂ መምሪያ ኃላፊ። ጠንክረን መስራትና አሁን ካለው አገራዊ ሁኔታና ክልላዊ ሁኔታ ያለውን የጸጥታ ችግሮችን ፈትቶ የሰላምን ማረጋገጥ ይችላል። መልካም አስተዳደርም ማረጋገጥ ይችላል። ወርቄ ከበደ ባላለው ኃላፊነቴ የለአርማጭሆ ወረዳ የብልጽግና ፓርቲ ቅርንጫፍ ጽፈት ቤት አደረጃጀት ዘርፍ ኃላፊ። ኢትዮጵያን ወደ ተምሳሌት ሀገር ስናሸጋግር በአፍሪካ አይደለም በዓለም ደረጃ ተምሳሌት የሆነች ሀገር እንድትሆን ስራ እንሰራለን ማለት ነው። ስለዚህ ማሸነፍ አንዱ ግባችን ነው። ሰባተኛው ጠቅላላ ሀገራዊ ምርጫ የኢትዮጵያ አሸናፊነት የሚረጋገጥበት እንዲሆን መስራት ከፓርቲው አባላት እንደሚጠበቅም አቶ ፋሲል አመላክተዋል። ሰባተኛው ጠቅላላ ምርጫ የኢትዮጵያና የአማራ ህዝብ ሁለንተናዊ አሸናፊነት የሚረጋገጥበት የአማራ ህዝብ ከህልውና አደጋ የምናሻግርበት እንዲሆን መላው የብልጽግና አመራርና አባላት በሐሳብ የበላይነት በህግ አግባብነት በጽናትና በቁርጠኝነት በመስራት ፓርቲያችን በአብላጫ ድምጽ አሸናፊ እንዲሆን ኃላፊነታችሁን እንድትወጡ መልእክቴን ማስተላለፍ እወዳለሁ። ብልጽግና ፓርቲ የመወዳደሪያ ምልክቱን የስንዴ ነዶ ሲያደርግ የኢትዮጵያን አንድነትና መተባበር ማሳያ መሆኑን በመድረኩ ተመላክቷል። ብልጽግና ፓርቲ ዘላቂ ሰላምና ፍትህን ለማስፈን እንደሚሰራ በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽፈት ቤት አስታወቀ። ፓርቲው የማኒፌስቶና የምርጫ ምልክት ትውውቅ መድረክ በጎንደር ከተማ አካሂዷል። ማርታ አዱኛ ዝርዝር ዘገባ አላት።
በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽህፈት ቤት የ7ኛው ጠቅላላ ሀገራዊ ምርጫ የምርጫ ምልክት ማስተዋወቂያ መርሃ ግብር አካሂዷል። ብልጽግና ፓርቲ ዲሞክራሲያዊ ስርዓትን በመገንባት ሁሉም እንቅስቃሴዎች ህገ መንግስቱን የተከተሉ እንዲሆኑ እንደሚሰራ በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ተስፋ መኮንን አስረድተዋል። የመንግስት አካላት ተጠያቂነት ማረጋገጥ የዲሞክራሲ ግንባታ ቁልፍ ጉዳይ መሆኑን ፓርቲያችን ያምናል። ፓርቲያችን ማንኛውም ፖለቲካዊ ርዕዮተ ዓለማዊ ህጋዊ ወይም ሌሎች እንቅስቃሴዎች ሁሉ ህገ መንግስቱን የተከተሉ እንዲሆኑ የጸና አቋም አለው። ለተግባራዊነቱም በቆራጥነት ይሰራል። ፓርቲው አካታችነትና ብዝሃነትን ባማከለ መልኩ እንደሚሰራም ኃላፊው ገልጸዋል። የብዝሃ ቋንቋ ፖሊሲን ወደ ተግባር በማስገባት አካታችነትን ማጠናከር፣ ይሄም አንድነታችን በጠንካራ መሰረት ላይ እንዲቆም ያግዛል። ፓርቲያችን የፌዴራል ስርዓት ዋና ምሰሶ ብዙሃነትን ለማስተናገድ መቻሉ ነው ብሎ ያምናል። በመሆኑም ለብሔር ብሔረሰቦችና ህዝቦች እውቅና የሰጠ ፌዴራላዊ ስርዓት በመገንባት የብሔሮችን መብት የተከበረበት እውነተኛ ህብረ ብሔራዊ ሀገራዊ አንድነት እንዲኖር ይሰራል። የምንወዳደረው ለወደፊቱ እንሰራለን ባልነው ብቻ ሳይሆን በሰራነውም ጭምር ነው ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኘው ምርጫው ነጻ፣ ፍትሐዊና ለሁሉም እኩል የሆነ ሜዳ የሚፈጥር ነው ብለዋል። የምንወዳደረውም በሰራነው ስራም ጭምር ነው። ነገ በምንሰራው ብቻ ሳይሆን ዛሬ የሰራናቸው ሀገር አቀፍ ስራዎች፣ ክልል አቀፍ ስራዎች፣ ከተማ አቀፍ ስራዎች ለውድድር የሚያበቁ እንደሆነ ተገንዝበን ሁላችንም ብልጽግናን በመምረጥ በማስመረጥ የብልጽግና ፓርቲያችን የመንግስት አቅጣጫችን የሆኑት እንዲሳኩ ሁላችሁንም የበኩላችሁን እንድትወጡ። የምርጫ ምልክት የማስተዋወቂያ መርሃ ግብሩ ላይ የተገኙት የፓርቲው አባል ማርታ ፈንታሁን ፓርቲው ሲሰራቸው የነበሩ ስራዎችን ውጤታማነት አንስተዋል። ሌላው በመድረኩ ያገኘነው አቶ ባህሩ ድረስ ፓርቲው የወል ትርክትን በማስተካከል ሲሰራ መቆየቱን ተናግረዋል። በደመቀና በአማረ መልኩ ፓርቲያችን ብልጽግና እስካሁን ሲሰራቸው የነበሩ ስራዎችን ለቀጣይ 5 ዓመት ምርጫ ለማሸነፍ የምርጫ ትውውቅ አድርጓል። የምርጫ ትውውቅ የስንዴ ነዶ ትውውቃችን አድርገን ቀጣይ ወደ ማህበረሰባችን የሚገባበት ቀን መሆኑ ዛሬ በአማረና በደመቀ ሁኔታ አክብረነዋል። ልማትና የመልካም አስተዳደር ስራዎች አሉ። በእነዚህ ስራዎች ተመልክቶ በፓርቲያችን ከመጀመሪያው ጀምሮ ትርክትን በማስተካከል በኢኮኖሚ ልማት በልማት ስራ ላይ በጣም በርካታ ስራዎችን የሰራ ፓርቲ ነው። ይሄን ፓርቲ መጪውን ምርጫ ለማሸነፍ ህብረተሰቡ ምልክቱን እንዲያውቅ ለማድረግ ዛሬ ምልክት ማኒፌስቶ ትውውቅ የጀመረበት ቀን ስለሆነ በዚህ ፕሮግራም ላይ ተገኝተን ያገኛችሁ። ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ በጎንደር ከተማ በተካሄደው መድረክ የፓርቲው የምርጫ ምልክት የስንዴ ነዶ መሆኑ ይፋ ሆኗል። ገዢው ፓርቲ ለምርጫ ሂደት ምቹ ምህዳርን መፍጠር እንደሚገባው በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት አሳሰበ። በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ውይይት በጎንደር ከተማ ተካሂዷል። ቃል ኪዳን ኃይሌ ተጨማሪውን ትነግረናለች። በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ውይይት በጎንደር ከተማ ተካሂዷል። በውይይቱ የምርጫ ዝግጅትን ጨምሮ ምርጫው ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ የሚያስችሉ ሀሳቦች ላይ ትኩረት ተደርጓል። ለዲሞክራሲያዊ ምርጫ መስራት ያስፈልጋል ያሉት በውይይቱ የተገኙ የፖለቲካ ፓርቲዎች ለምርጫ እያደረጉ ስላለው ዝግጅት ተናግረዋል። ካሳ በለጠ ከኢህአፓ ሰላማዊና ዲሞክራሲያዊ የሚሆንበት ፍትሃዊ የሚሆንበትን መንገድ እንደ ፓርቲ ሁላችንም የበኩላችን አስተዋጽኦ ለማድረግና አገርን ሕዝብን ሊገዛ የሚችል ሀሳብ ብቻ በማቅረብ ለመወዳደር ያው በዝግጅት ላይ ነን። ግልጽ የሆነ ምርጫ እንዲሆን የሁላችንም ጥረት ያስፈልጋል። ይሄን ደግሞ ከማንም መጠበቅ ያለብን አይመስለኝም። እያንዳንዳችን የራሳችን የቤት ስራ መስራት አለብን። ምርጫ ማለት መንግስት መመስረት ነው። መንግስት ማለት ደግሞ አገርን የሚያጸና ተቋም። ፓርቲያችን በ7ኛው ሀገራዊ ምርጫ በምርጫ ስትራቴጂ ከአመራሩ ጋር ከበላ አባሉ ጋር ውይይት አድርጓል። ምርጫ ጣቢያንም ታሳቢ ያደረገ አመራራችን አባላችን ስምሪት ይዞ ስራ እንዲሰራ ለማድረግ ትልቅ ዝግጅት ላይ ነው ያለነው። ከዛ ባሻገር ፓርቲው ከመንግስት ሀብትና ንብረት ንክኪ ውጭ ሆኖ ለምርጫ የሚያስፈልጉትን እንቅስቃሴዎች በአይነትና በካሽ ለመሰብሰብ ከደጋፊዎቹ ከባለሀብቱ ከአባላት የመሰብሰብ ስራ እየሰራ ነው። እሱን የሚያስፈልጉትን ነገሮች
እያሟላ የሚቀጥልበትን ሁኔታ አጥብቀን እየገመገም እየሄድን ነው። በብልጽግና ፓርቲ የጎንደር ከተማ አስተዳደር ቅርንጫፍ ጽሕፈት ቤት ኃላፊ ተስፋ መኮንን 7ኛው ሀገራዊ ምርጫ ሰላማዊ፣ ፍትሐዊና ዲሞክራሲያዊ በሆነ መንገድ እንዲጠናቀቅ በትኩረት እየተሰራ መሆኑን አስታውቀዋል። ገዢው ፓርቲ ከሌሎች ተፎካካሪ ፓርቲዎች ጋር እኩል እድል ያለው መሆኑንም አንስተዋል። ማንም ሰው የያዘውን ሀሳብ ከቦታ ቦታ ተንቀሳቅሶ በነጻነት ሀሳቡን እንዲሸጥና እንዲወዳደር ከማድረግ አንጻር ትልቅ ነገር ይጠበቅብናል። ለምርጫው አስቻይ እና ምቹ ሁኔታ ከመፍጠር አኳያ ለተፎካካሪ ፓርቲዎችና ለገዢው ፓርቲ የተለያየ አድቫንቴጅ የለም። ነጻ በሆነ ሁኔታ አብረን እኩል ልንንቀሳቀስ እንችላለን። ችግር ባለበት አካባቢ ደግሞ አብረን ህዝባችን አስተባብረን ተፎካካሪ ፓርቲዎችም የራሳቸውን ትግልና እገዛ በማድረግ አካባቢውን ነጻ እያደረግን የምርጫ ምህዳሩን እያሰፋን የምንሄድበት ሁኔታ መፈጠር አለበት ነው። ገዢው ፓርቲ ለምርጫ ሂደቱ ምቹ ምህዳር መፍጠር እንደሚገባው ያመላከቱት በጎንደር ከተማ አስተዳደርና በማዕከላዊ ጎንደር ዞን የሚንቀሳቀሱ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢና የቅማንት ዲሞክራሲያዊ ፓርቲ ምክትል ሊቀመንበር ተገኑ ደረጀ ምርጫው ሰላማዊ፣ ዲሞክራሲያዊ፣ ፍትሐዊና ነጻ እንዲሆን በቅድመ ምርጫ፣ በምርጫ ጊዜና በድህረ ምርጫ ሂደቶች ውጤታማ ስራዎችን መስራት እንደሚያስፈልግ ጠቁመዋል። ከፖለቲካ ፓርቲዎች የሚጠበቀው ህዝቡን መያዝ በሚችልበት መንገድ የራሱን ሀሳብ ብቻ መሸጥ እንዳለበትና ሰላማዊ በሆነ መንገድ ብቻ የሆነ ግጭት ቀስቃሽ ጠባጫሪ በሆነ መንገድ መንቀሳቀስ ሳይሆን የራሱን ሀሳብ ማኒፌስቶንና የራሱን ፕሮግራም እያስተዋወቀ ህዝቡን የሚይዝበት መንገድ ብቻ እንዲንቀሳቀስ በዚህ ልክ ነው መቀጠል አለባቸው የሚል ሀሳብ ነው። ከመንግስት የሚጠበቅ አለ፣ ከገዢው ፓርቲም የሚጠበቅ ተግባራት አለ። ምቹ ሁኔታ መፍጠር የተፎካካሪ ፖለቲካ ፓርቲዎች ወርደው ሰላም በሆነ መንገድ ምቹ ሁኔታ ተፈጥሮላቸው ተንቀሳቅሰው ቅስቀሳቸውን እንዲያደርጉ ምቹ ሁኔታ መፍጠር ኃላፊነት አለባቸው። በጋራ እየተጋገዝነ የገዢው ፓርቲ ግን ከመንግስት ጋር ሆኖ አካባቢዎችን ሰላምና ነጻ ማድረግ አለበት የሚል ሀሳብ ሰጥተናል። እኛም እንደ ጋራ ምክር ቤት ይህንን እንከታተላለን ማለት ነው። በመድረኩ ምርጫው ዲሞክራሲያዊ፣ ፍትሐዊና ሰላማዊ እንዲሆን በጋራ መስራት እንደሚገባ መልእክት ተላልፏል። የተከበራችሁ ተመልካቾቻችን ጊዜያችሁን ሰጣችሁ ከኛ ጋር ስላሳለፋችሁ ከልብ እያመሰገንን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነው ዜና እስካሁኖችን ይመስሉ ነበር። ከዜናዎቹ ጋር መቤቱ ነኝ አብሬያችሁ ቆይታ አደረኩ። ወደ ዋናው ስቱዲዮን መልሳችሁ ጤና ይስጥልኝ።